አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ ውድ የሷሊሀ ቤተሰቦች እንዴት ናችሁ? እንደምንቆያችሁ ከእኔ ጋር ሁሉ ሰላም ነው አልሐምዱሊላ። እንግዲህ ብዙዎቻችሁ ጥያቄ ስጠይቁኝ ነበረ፣ ሷሊ ቤትሽ የት አለ? ቤትሽን አሳይን፣ እስካሁን ቤትሽን አላሳይሽንም። የእናትሽ ቤተሰቦች ጋር ነው የምትኖሪው? እናትሽ ጋር ነው የምትኖሪው? ለምን ቤትሽ አለችም ብላችሁ ጭቅጭቅ ስታደርጉኝ የነበራችሁ ልጆች፣ ለማንኛውም ዛሬ ጠቅለል ያለ ምላሽ ልመልስላችሁ። እንደምትመለከቱት እንግዲህ ይሄ ለምን የተገዛ ይመስላችኋል? ይሄ ሁሉ ተገዝቶ ነው። አንድ ማሳ አይደል የሚባለው? ይሄ ቦታ በሙሉ ተገዝቶ የሁላችሁ እየተቆረጠ ነው። ቅድሚያ ደግሞ ባለፈው ያሳየኋችሁ ውሃ ይቀድማል ተብሎ ከሁሉም ነገር በፊት ውሃ አስቀድሜ ያስገባሁበት ምክንያት ቤት ለመስራት ነው። እንደምትመለከቱት ይሄ እንጨት የሚያስፈልገው ነገር ቋሚ ወራጅ ምናምን ጨፈቃ ይሄ ነገር እዚህ ጋር የምትመለከቱት ዛፍ በሙሉ ተገዝቶ አሁን ደግሞ ወደ ቤት መስሪያው እየሄድን ነው። ያው ተጀምሯል ማለት ነው። መንገድ ላይ ነው ኢንሻአላህ። አሁን ተጀምሮ እስከሚያልቅ ድረስ ደግሞ ያለውን ነገር በሙሉ አሳያችኋለሁ። ቤትሽ ስትሉ ያላችሁ ደግሞ ቤት ገና አንድ ብዬ ልሰራ ነው። ያው ከዚህ በፊት የነበረውን ቤት ምናምን ነግሬያችኋለሁ ታውቃላችሁ፣ ስለዛኛው ቤት እና አሁን ደግሞ ያለው ቤት ደግሞ አሁን በአዲስ ልሰራ ነው ማለት ነው። እንደ አዲስ አሁን ባለሁበት አካባቢ ባለሁበት ትንሽዬ ከተማ እዛ ጋር ለስራ ብዬ እዚህ ጋር ያው አብዱሽ እየቆራረጠ ነው። ሰው መጥቷል አልነበረም። ዛሬ ጁምአ ስለነበረ ጁምአ በጠዋት አላገኘም ሰው። እስከ ጁምአ ድረስ ቆረጠ። እኔም አብሬው ቁጭ አልኩኝ። እዚህ ጋር እንደምትመለከቱት እየቆራረጠ ምን እንደሚያረግ ታያላችሁ። እዩት፣ ዝም ብላችሁ እዩት ምን እንደሚያረግ ተመልከቱ። አሁን ምን እንዳነሳ ካሜራ እንደከፈትኩኝ አላወቀም። ምን እንደሚቀነጥስ እዩ። እየቆረጠ ባለበት ሰዓት ላይ እዩት። ጉድ እኮ ነው። አሁን በዚህ ሊሸውደኝ እኮ ነው። አሁን እኔን ለመሸወድ እኮ ነው። ስንት ሰው ስንት ነገር አድርጎ ሰፕራይዝ ያደርጋል። እኔን እዚህ ወንዝ ውስጥ እየቆረጠ በዚህ ሰፕራይዝ ሊያረገኝ። እዩት ጉዱን ብቻ እዩት። አሁን ደግሞ ካሜራ መክፈቴን አያውቅም። ከኋላው ደብቆት ይመጣል። እዩት ዝም ብላችሁ። ደግሞ እኮ እያሰረው ነው። ቆይ ቀረብ አድርጌ ያሳያችኋለሁ። እዩት። እኔ እኮ አንገቴን ደፍቼ ስልክ መጎረግር መስሎታል። ከዛ እስር አድርገው አንድ ላይ ሰብሰብ አድርጎ አሁን ያየሁት እኮ አልመሰለውም። እኔ አላሁ ሙስተዓን። እዩት አሁን እንደበቀሰ ያደረገው አያችሁ። አሁን በዚህ ይሸውደኛል። እዛው በሚቆርጥበት ቦታ ብቻ ሹክረን እንዴ! እየሰሩ እኮ ፍቅርን መግለጽ ይላል ማለት ነው። እየሰሩ በዛው ሰፕራይዝ ማድረግ አያችሁ፣ ሰጥቶኝ ምናምን ወደ ስራው ተመለሰ። ለማንኛውም እየሰራችሁ እየተጋገዛችሁ ፍቅርን ጨምሮ ለማለት ነው። ባለው ነገር ስጡ፣ በቃ ያስደስታል። ማሰቡ ብቻ በቂ ነው። አመሰግናለሁ። ለማንኛውም ሰው አልነበረንም፣ ሁለታችን ብቻ ነበርን። እሱ እየቆረጠ ነበረ፣ እኔ ደግሞ ቁጭ ብዬ እያየሁት ነበር። ከዛ ቆራረጥን። ጁምአ ደረሰ። ጁምአ ሄድን፣ ሰላት ሰገድን። ለመጀመሪያ ጊዜ በኢትዮጵያ ስሰግድ እዛ ሁኜ ምናፍቀኝ የነበረው መቼ ነው ጁምአ ሂጄ ሰግጄ መጣው ምናምን ብዬ ሁሌ እንትን ይለኝ ነበር። እና አልሐምዱሊላህ ዛሬ ሄድን፣ አብረን ሰግደን ምናምን መጣን። እና ይሄውላችሁ ይሄው ነው። እና ቤት እየሰራሁ ነው። ያለውን ነገር ደግሞ ሁሉንም እነግራችኋለሁ። ያለውን ነገር አሳውቃችኋለሁ። የምትፈልጉት ነገር ሁሉ። በባለፈው ደግሞ ውሃ ያስገባሹ 10 ሺህ በጣም ቀላል ነው፣ ብዙ አልጨረሽም፣ የት አካባቢ ነው ስትሉ ነበረ። ደቡብ ክልል ነው። ደቡብ ክልል እና ምዕራብ አዛርነት በርበሬ የሚባል አካባቢ ሌራ በምትባል ከተማ ውስጥ ነው ውሃውን ያስገባሁት። ያው 10 ሺህ ብሩ የራሱ የሆነ እቃ የምትገዙበት አለ። ራሳቸው ጽፎ የሚሰጧችሁ እዛ ውሃ ልማት ውስጥ የሚሰሩት ማለት ነው። ሌላው ደግሞ እዛው ውሃ ቦታ ውስጥ የሚያስከፍሏችሁ የተወሰነ 1 ሺህ 2 ሺህ 3 ሺህ እያሉ ያን የሚያስከፍሏችሁ ነው። ብዙ ወጪም የለውም። እቃው ነው 6 ሺህ ምናምን የጨረሰው እንጂ እነዛ መስሪያ ቤት ውስጥ ምናምን የሚከፈለው ብዙም አይደለም። ያው የመሬት ካርታ ነው የሚፈልጉት፣ ካርታ ይፈልጋሉ።
ከካርታ ውጭ ደግሞ የሚፈልጉት ግብር የ2018 የዘንድሮ ማለት ነው። እሱን ከከፈላችሁ ቀላል ነው። ያው መንገዱም ብዙም ከዚህ ይሄን ያህል ከዚህ በላይ ብር ያልጨረስኩበት ምን መሰላችሁ? አንደኛ ውሃው በመሬቱ በራሱ ነው ያለው፣ ከርቀት ምናምን አይደለም የመጣው ማለት ነው። በመሬቱ በራሱ ያለውን ቱቦ ቀጥዬ ቧንቧ ምናምን እቃው ተገዛዛና እዛው ተሰራ። ለዛ ነው ብዙ ወጪ ያልፈለገው። አሁን ከሌላ ቦታ ምናምን ቢሆን ከዛ በላይ ወጪ ያስወጣችኋል። እና ከመሬቱ ከራሱ የወረደ ውሃ ነው ማለት ነው ያንን ያስገባሁት። እና ለዛ ነው ለእናንተ መላህ ቀለል ያርግላችሁ እና ከሁሉም ነገር ውሃ ይቀድማል በሚል ውሃ አስገባሁኝ። አሁን እንጨት እየተቆረጠ ነው። ሌሎች ድንጋይ አልወረደም፣ አሸዋ ግን ወርዷል። አንዳንድ ነገሮች ይቀራሉ። እነዛን ቶሎ ቶሎ ብለን አቀራርበን ምናምን ከዛ ሰራ አድርገን ቀጥታ ወደ ስደት እንመለሳለን። አላህ ካለ ማለት ነው። እንጨራርሰን ወደ ስደት። እስኪ ዱአ አርጉ። ለማንኛውም ዱአ አርጉ። አላህ በዚህ በጅሽ ይፈረጅሽ ፏ ያርግሽ ብላችሁ ዱአ አርጉልኝ። ለእናንተም አላህ በሀገራችሁ ፏ ያለ ርስቅ ይስጣችሁ። ሁላችንም በሀገራችን አላህ ይሰብስበን፣ ከስደት ነጃ ይበለን። ወላሂ ያኔ ቪዲዮዎቹ ምናምን ቲክቶክ እያየው ነበር የዘንድሮ ረመዳን የረመዳኑን ስራ ምናምን በቃ እቃ ማጠቡ ምናምን ሳየው ያቅለሸልሸኛል። ብቻ ይሁን ለኸይር ነው። ዛሬ ለፍቶ ደክማችሁ ምናምን የምትሰሩት ነገ ደግሞ የተሻለ ደረጃ ለመድረስ ነው። ያንን እያሰባችሁ ተስፋ አትቁረጡ፣ ስሩ። ዛሬ የሰራችሁበት ነገ ታርፉበታላችሁ። ግን ደግሞ ሁሌም እንደምላችሁ ገንዘባችሁን እንዳታባክኑ። እዚህ በገንዘባችሁን ጨርሳችሁ እዛ አባክናችሁ እዚህ ባዷችሁን ብትመጡ ማንም ያነሳችሁ የለም። ኑ ሀገራችሁን ሰርታችሁ የደከማችሁ ደግሞ ትንሽዬ ማረፊያ ካላችሁ አትምጡ። ኑሮ ውድ ነው ማድሬሹ የሚላችሁን ሰው እንዳትሰሙ። እናንተ ድስት ሙሉ ወጥ አትበሉም። ጤፉን ምን ያን ኩንታን ጤፍ አትበሉም። በቃ ብትበሉ አንድ እንጀራ ራሱ አጨረሱትም። ወላሂ በራሴ ያየሁት ነው። ምግብ የሚባል ነገር ከዛ ስትመጡ ራሱ ነው የሚዘጋችሁ እና ያለውን ነገር ይበላል። እና የደከማችሁ ልጆች የኢትዮጵያን ኑሮ ፈርታችሁ ሀገራችሁን ካለ መግባት አትቆጠቡ ለማለት ነው። ግቡ። ሀገራችሁ ነው ያለውን ነገር መጋፈጥ ነው እንጂ ኑሮ ተወደደ ብላችሁ ሰው ስለነገራችሁ ብቻ ሀገራችሁን አትግቡ አልላችሁ። ግቡ። ሰው እየኖረ ነው እዛ ሳይኖር ራሱ የውጭ ገንዘብ ሳይኖረው የውጭ ስራ ሳይኖረው የቀን ስራ ሰርቶ ህይወቱን እየኖረ ነው። ስለዚህ እናንተ ደግሞ የተሻለ ከዛ ሰው የተሻለ ትኖራላችሁ እንጂ ከዛ ሰው ያነሰ ኑሮ አትኖሩም። እና እንዳትፈሩት፣ ሀገራችሁ ገብታችሁ ኑሩ። ስራ ስሩ። ካላችሁ ወደ ስራ መሰማራት፣ ከሌላችሁ ደግሞ የስራ መስክ ምንም ፈጥሮ መኖር ይሻላል እላችኋለሁ። አላህ ለእኔም እዚህ ፏ ያለውን ርስቅ እንዲሰጠኝ ዱዓ አድርጉልኝ። ለእናንተም አላህ ሀገራችሁን ገብታችሁ ፏ ያለውን ርስቅ እንዲሰጣችሁ እመኝላችኋለሁ። ዛሬ የነበረን ቆይታ በዚህ ያበቃል። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። አሰላሙ አለይኩም ወረህመቱላህ ወበረካቱ።